አውስትራሊያ እድሜያቸው ከ16 ዓመት በታች የሆኑ ዜጎች ማህበራዊ መገናኛ ብዙሃን እንዳይጠቀሙ ማገዷ ተነገረ። እንዲህ ያለ እገዳ በመጣል አውስትራሊያ ከዓለም የመጀመሪያ ሀገር ሆናለች። ከእንግዲህ እድሜያቸው ከ16 ዓመት በታች የሆኑ የሀገሪቱ ዜጎች ፌስቡክ፣ ቲክቶክ፣ ዩቱብ እና ሌሎች ማህበራዊ መገናኛዎችን እንዳይጠቀሙ ታግደዋል። እገዳውን ከተላለፉ ደግሞ የሚጠየቁት ራሳቸው መገናኛ ብዙሃኑ ናቸው ብሏል የአውስትራሊያ መንግስት። እገዳውን ተላልፎ የተገኘ መገናኛ ብዙሃን ተቋም የ32 ሚሊዮን ዶላር ቅጣት ይጠብቀዋል የተባለው። እርምጃው ከሀገሪቱ ሕዝብ ድጋፍና ተቃውሞ ሲያስተናግድ፣ መንግስት ግን ታዳጊ ልጆችን ከጥፋት ለመከላከል ወሳኝ እንደሆነም ይገልጻል። ከዚህ የማህበራዊ መገናኛ አጠቃቀም ጋር በተያያዘም የተለያዩ ሀገሮች እርምጃዎች ቢወስዱም እንደ አውስትራሊያ ግን በዚህ መጠን የጨከነ የለም። የፈረንሳይ መንግስት ለምሳሌ እድሜያቸው ከ15 ዓመት በታች የሆኑ ልጆች በወላጅ ድጋፍ ወይም ቁጥጥር ማህበራዊ መገናኛ መክፈት እንደሚችሉ ሲፈቅድ፣ በጠበቀ የኢንተርኔት ቁጥጥር ከሚታወቁት የዓለማችን ሀገሮች አንዷ ቻይና ምንም እንኳን በርካታ የኢንተርኔት በይነመረቦችን ብትዘጋም የዕድሜ ገደብ ግን አላወጣችም። የዴንማርክ መንግስት ባለፈው ወር ከ15 ዓመት በታች ለሆኑ ማህበራዊ መገናኛ የሚከለክል ዕቅድ ይፋ ቢያደርግም ወላጆች 13 እና 14 ዓመት ለሆኑ ልጆቻቸው ዋስትና የመስጠት መብት አስቀምጧል። ጀርመንም በተመሳሳይ ከ13 እስከ 16 ዓመት የሆኑ ልጆች ወላጆቻቸው ከፈቀዱ ብቻም ማህበራዊ መገናኛ ብዙሃን መጠቀም እንደሚችሉ ስትደነግግ፣ የስፔን መንግስት ማህበራዊ መገናኛ የሚጠቀሙ ልጆች የዕድሜ ጣሪያም 16 ዓመት እንዲሆን የሚያስችል ረቂቅ ሕግ በቅርቡ ማጽደቁ ይነገራል። ምንም እንኳን እስካሁን ወደ ሥራ ባይገባም። ማሌዥያ በበኩሏ ልክ እንደ አውስትራሊያ ከ16 ዓመት በታች ልጆች ማህበራዊ መገናኛ እንዳይጠቀሙ ዕቅድ ብታወጣም እስካሁን ተግባራዊ አልሆነም። ብሪታንያም የአውስትራሊያን ፈለግ የመከተል ዕቅድ በቅርብ የላትም ብለዋል የሀገሪቱ ባለሥልጣናት። ኢትዮጵያውያንስ በዚህ ላይ ምን ይላሉ? የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአውሮፓን መሪዎች ተሳደቡ። ከአንድ ዓለም አቀፍ መገናኛ ብዙሃን ጋር ባካሄዱት ቃለ ምልልስ ስደትን መቆጣጠር ወይም የዩክሬን ጦርነት እንዲቆም ወሳኝ እርምጃ መውሰድ ያልቻሉ ደካሞች በማለት ወቅሰዋል። ዩክሬን እስከ ደም ጠብታ እንድትዋጋም እያደረጉ ነው በማለትም ከሰዋል። የማይረቡ ያሏቸውን የአውሮፓ መሪዎች አሁን ባለው ሁኔታም ሩሲያ ብልጫ ይዛ እንደምትገኝ የተከራከሩት ፕሬዝዳንቱ የዩክሬን መሪ ዜሌንስኪ ሞስኮ የምትፈልገውን መሬት በመስጠት ጨዋታውን እንዲቀጥሉ ጠይቀዋል። የአውሮፓ መሪዎች በፖለቲካው ትክክል መሆን ይፈልጋሉ፣ ሆኖም የሚያደርጉትን አያውቁም ብለዋል። ወሬ አንደኛ፣ ተግባር ላይ ዜሮ ናቸው። ጦርነቱ ግን ቀጥሏል። እናም ዜሌንስኪ የራሳቸውን ውሳኔ ሊያሳልፉ እንደሚገባ ትራምፕ መክረዋል። የፕሬዝዳንቱን ዘለፋ ውድቅ ያደረገው የብሪታንያ መንግስት የአሜሪካም የሰላም ዕቅድ በሰጥቶ መቀበል ላይ ተመስርቶ የዩክሬንን የደህንነት ዋስትና ሊያካትት ይገባል ሲል መልሷል። የትራምፕ አስተያየት የአውሮፓ መሪዎች በለንደን ስብሰባ በተቀመጡ ማግስት የተሰማ ሲሆን ዜሌንስኪ የመሬት ጉዳይ በዩክሬን ሕዝብ እንጂ በእርሳቸው ብቻም የሚወሰን አለመሆኑን ገልጸዋል። የትራምፕ የዛሬው ቃለ ምልልስ አስተዳደራቸው አውሮፓን የሚያጣጥል አዲስ የብሔራዊ ደህንነት ሰነድ ይፋ ማድረጉን ተከትሎ የተሰማ ነው። በአዲሱ ሰነድ ሩሲያን ከአሜሪካ ስጋትነት ነፃ ማድረጉ የሞስኮን ባለሥልጣናት ማስደሰቱ ታውቋል። የአውሮፓ መሪዎች ለዩክሬን ተጨማሪ ድጋፍና በሩሲያ ላይ ጫና ማሳደር የሚያስፈልግበት ወሳኝ ጊዜ መሆኑን ገልጸዋል። በትላንት የለንደን ስብሰባ የብሪታንያም፣ የፈረንሳይ፣ የጀርመንና የዩክሬን መሪዎች በስብሰባቸው ማጠቃለያ በተሻሻለው የአሜሪካ የሰላም ረቂቅ ላይ መነጋገራቸውንና በተለይ ከጦርነቱ በኋላ ለዩክሬን ተጨባጭ የደህንነት ዋስትና እንዲሰጥ በእቅዱ ሊካተት እንደሚገባም አስምረዋል። ሩሲያም በኃይል የያዘቻቸውንና በዩክሬን እጅ ያሉ የምትፈልጋቸውን መሬቶች ካላገኘች ጦርነቱ እንደማይቆም ደጋግማ መግለጿ ይታወቃል። ፕሬዝዳንት ፑቲን የዶኔስክና የሉሃንስክ ግዛቶችን 85 በመቶ የተቆጣጠረው ሰራዊታቸው ግዛቶቹን ሙሉ በሙሉ በእጁን እስከሚያስገባ ውጊያውን እንደሚቀጥል ባለፈው ሳምንት ማረጋገጣቸው ታውቋል።
የሱዳን አየር ኃይል በመኖሪያም በገበያ ስፍራም በትምህርት ቤቶችና በተፈናቀሉ ሰዎች መጠለያም በፈጸመው ድብደባም ቢያንስ 1700 ሰላማዊ ሰዎች መግደሉ ተነገረ። ሱዳን ዊትነስ የተባለና በሀገሪቱ የእርስ በርስ ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን የሚመረምር ፕሮጀክት ነው ይፋ ያደረገው። የሀገሪቱ አየር ኃይል በርካታ ሰዎች በሚኖሩባቸው አካባቢዎች በዘፈቀደም የቦምብ ድብደባ መፈጸሙን ጥናቱ አሳይቷል። መረጃዎቹ የተሰባሰቡት በጦር አውሮፕላኖች የተፈጸሙ ጥቃቶች ላይ ብቻ ሲሆን የዚህ አቅም ያለው ደግሞ የሱዳን ጦር ኃይል ብቻ ነው ብሏል ጥናቱ። ፈጥኖ ደራሽ ኃይሉ የሚጠቀመው ሰው አልባ አውሮፕላኖችን ሲሆን ይሄ ደግሞ በጥናቱ አልተካተተም። በታይላንድና ካምቦዲያ መካከል በተነሳ የድንበር ግጭት ከ20 በላይ ሰዎች ሲገደሉ ከ100 የሚልቁ መቁሰላቸው ተነገረ። አብዛኞቹ የሞቱና የቆሰሉት ከካምቦዲያ ወገን ነው ተብሏል። የካምቦዲያ መንግስት ከድንበር አካባቢዎች ከ20 ሺህ በላይ ነዋሪዎች ወደ ሌላ ስፍራ ማስፈሩን አስታውቋል። በአካባቢው የታይላንድን አየር ጥቃት በመስጋት ሰዎችን ወደ ሌሎች ስፍራዎች የማጓጓዝ ሥራ መቀጠሉንም አመልክቷል። ባለፈው የካቲት የካምቦዲያ ወታደሮች በታይላንድ ድንበር ከ20 በላይ ቱሪስቶች የካምቦዲያን ብሔራዊ መዝሙር ሲዘምሩ ማስቆም አልቻሉም የሚል ነው የጸቡ መነሻም። በድንበር ላይ እንዲህ ያለ ድርጊት እንዳይፈጸም የጋራም የቱሪስት ፕሮቶኮል ስምምነት አላቸው ሁለቱ አገሮች። ተከትሎም የታይላንድ ጦር ለካምቦዲያ አቻው ዳግም ተመሳሳይ ድርጊት እንዳይፈጸም የሚያስጠነቅቅ ደብዳቤ ቢልክም ሁኔታው ከመብረድ ይልቅ ወደ ቃታ መሳብ ተሸጋግሮ ሁለቱ አገሮች የለየለት ውጊያም አካሂደዋል። ብዙም ሳይቆይ አሜሪካም ጣልቃ ገብታም ሁለቱንም ከተቆጣች በኋላም ተኩስ አቁም እንዲደርሱ በማድረግ ሰላም ከመጣ በኋላ ነው እንግዲህ አሁን በድጋሜ ያገረሸው። ከ17 ሚሊዮን በላይ ሕዝብ ያላት ካምቦዲያም ዛሬ ጠዋት ውጊያውን በመስጋት በርካታ ዜጎቿ ድንበር ጥሰው እየሸሹ መሆናቸውን ዘገቦች አመልክተዋል። 360 ሺህ በተጠንቀቅ የቆመ ሰራዊት ሲኖራት የመከላከያ በጀቷም በዓመት $6 ቢሊዮን መድረሱ ይነገራል። በዓለማችን ግዙፍና የተደራጀ አየር ኃይል ካላቸው ሀገሮች አንዷ ስትሆን 46,000 የአየር ኃይል አባላትና F-16 ተዋጊ ጀቶችን ጨምሮ ከ120 በላይ ዘመናዊ የጦር አውሮፕላኖች ታጥቃለች። 70,000 የባህር ኃይል አባላትና በርካታም ግዙፍ የጦር መርከቦች ባለቤት መሆኗም ይነገራል። ታይላንድ